ልብስ ማጠቢያ ማሽን መግዛት ሲያስቡ ሊያስተውላቸው የሚገቡ አስፈላጊ ነገሮች እነዚህን ሊያውቁ ይገባል ማለት ነው። አንደኛ መጠንና አቅሙ ቤተሰብና ከፊት ፍሮንት ሎድ እና ቶፕ ሎድ የሚባል አለ። ሌላ ደግሞ አውቶማቲክ ነው ማኑዋል ነው የሚለው ነገር እነሱን ማወቅ ያስፈልጋል ማለት ነው። ሌላ ደግሞ የቴክኖሎጂ ባህሪያት ነው። ኢንቨርተር ሞተሩን ሌላ ደግሞ ዋጋቸውና የምናደርግበት ቦታ ቤታችን ቦታ ላይ የሚሆንበት ጠባብ ነው ሰፊ ነው የሚለው ነገር እሱን በደንብ ማወቅ ይኖርብናል። ሌላ ደግሞ ኤሌክትሪክ እና ውሃ ያለበት የሌለበት የሚለው ማለት ነው። እነዚህን ማየት አስፈላጊ ነው ማለት ነው። ሌላ ደግሞ ጥቅም ጉዳቶቹ አውቶማቲክ ጥቅሙ ምንድነው? ማኑዋልስ ምንድነው የሚለው ነገር እሱንም ማወቅ ይኖርብናል ማለት ነው። እና ዋጋቸው ነው። ሌላ ደግሞ ዋጋቸው ምን ያህል ኮስት ያደርጉናል የሚለው ነው ካለን አቅም አንፃር። ሌላ ደግሞ ተመራጭ የትኛው ነው የሚለው ነገር ነው ማለት ነው። ለምሳሌ ማኑዋል የመረጥን ከሆነ አንደኛ በእጃችን ነው እንትን የምንለው። ሌላ ደግሞ ኤሌክትሪክ እና ውሃ በተደጋጋሚ የሚቋረጥብን ከሆነ ማኑዋል አሪፍ ነው ማለት ነው። ትንሽ ቤተሰብ ካለ ትንሽ ልብስ የምናጥብ ከሆነ ማኑዋሉ ሞር የተሻለ ነው ማለት ነው። አውቶማቲክ ከሆነ ደግሞ ምቾትና ጊዜ ይቆጥብልናል ማለት ነው። በአፕሊኬሽንም በስልካችን አድርገን መጠቀም እንችላለን። ሌላ ደግሞ እና ኤሌክትሪክ የተረጋጋ ከሆነ ዋጋው የማያሳስበን ከሆነ እሱን መጠቀም እንችላለን። ሌላ ደግሞ ለረጅም ጊዜ አገልግሎት አለው ማለት ነው። ለረጅም ጊዜ ያገለግለናል። አንዴ ከገዛነው ብዙም ብልሽት አይኖረውም ማለት ነው። ማኑዋሉ ደግሞ ስፔር ፓርቱ ምናምን ቅናሽ ነው። በተመጣጣነ ዋጋ እናገኘዋለን ማለት ነው። ያው ማኑዋሉ ደግሞ እንደዚህ ከማጠቢያ ቤት አውጥተን ወደ ማድረቂያ ስንከፍት በእጃችን ነው። እሱ ሊሚቴሽን አለው ማለት ነው። አሁን አውቶማቲክ ደግሞ ሁሉም ነገር በራሱ ይሰራል። ውሃ መቀየር ሳሙና መጨመር ምናምን አይጠበቅብንም አውቶማቲክ ነው። ልብስም አስገብተን ፕሮግራም ካደረግን በኋላ ኦሬዲ ራሱ ይጠቀምልናል ማለት ነው። ሌላ ደግሞ ያው የማሽከርከር ፍጥነቱ ከፍተኛ ነው። ከፍተኛ የሆነ ጉልበት ብዙ ልብስ ካለው እንትን እንላለን። ኃይልም ቆጣቢ ነው ማለት ነው። ብዙ መብራት አይቆጥርብንም። እና ያው እንፋሎት ሲስተም ስላለው ባክቴሪያ ምናምን ደግሞ ልብሳችንን እንትን አይልልንም ማለት ነው። ልብሳችን ባክቴሪያ ምናምን አይዝም እዛ ጋር እሱ ጥቅሞች አሉ ማለት ነው። ማኑዋሉ ደግሞ ያው ልብሳችን ከማጠቢያ ክፍል ወስደን ወደ ማድረቂያው በእጃችን ነው የምናዘዋውረው። ውሃ በእጃችን ነው የምናስገባው። መክፋት መዝጋት አለብን ማለት ነው። ሳሙና በእጅ መጨመር ይኖርብናል። ያው የማሽከርከር ፍጥነቱ ደግሞ በጣም ዝቅ ያለ ነው። ዝቅተኛ የማሽከርከር መጠን ነው ያለው እና ያው ንዝረቱ ምናምን ነው ይዛለው ጩኸት ከፍተኛ ጩኸት ይኖረዋል ማለት ነው። አውቶማቲኩ ግን ሁሉም ነገር በራሴ ይሰራልናል። ሌላው ደግሞ ማኑዋሉ ግን ከላይ ስለሆነ መክፈቻው ምናምን ብዙ ጎንበስ ማለት አይጠበቅብንም። እሱ ጥቅም አለው። ሌላ ደግሞ ያው ማኑዋሉ ዋጋው ርካሽ ነው እና ኤሌክትሪክም ትንሽ ልብስ ለማግባትም ለማውጣት ቀላል ነው ማለት ማጎንበስ ምን ማለት አይጠበቅብንም። ትንሽ ውሃ በእጅ ማስገባት ይኖርብናል ማለት ነው። ስለዚህ ይሄን ነገር ማወቅ ነው ቦታ የምናደርግበት ቦታ። ስለዚህ በቀጣይ ደግሞ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ፋሚሊ